የጓደኛ ወንድም ነው ማለት ነው። እና የተዋወቁትም ከጓደኛ ጋር ሆኖ እዛ መጥቶ ነው ኢትዮጵያ ነው የተዋወቁት ከልጁ ጋር ማለት ነው። እና በፊት ያወራሉ ኖርማኒዝም ብለው ያወራሉ በትንና የስራ ልምዱን ይዞ ጠቅላይ ተወዳደርኩ አለና አሁን የ24,000 ብር ደሞዝተኛ ነው ልጁ ማለት ነው። እና ጉረኛ ነው በጣም ጉራው። ለምሳሌ ቤተሰብ ስታወራ ለምሳሌ ለቤተሰብ ብር ልልክ ብትል ለማዘር ወይም እንደሲላ አንቺ ወደፊት እኮ ከኔ ጋር ትዳር ብትይዢ 80ውን ለነሱ 10ውን ለኔ ነው የምታረጊው። ቤተሰብ ምን ይሰራልሻል? መጀመሪያ ለራስሽ መኖር ያለብሽ ለምንድን ነው እያለ ሁሌም ይወቅሳታል፣ ሁሌም ይጨቀጭቃታል። እኔ ካንቺ አልፈልግም 5 ሳንቲም እኔ የ24,000 ደሞዝተኛ ነኝ እያለ ራሱን ወደ ላይ ነው የሚቆልለውና በጣም ትጨነቃለሽ፣ በጣም ትጨናነቃለሽ ልጅቷና እኔ የምለው ተይው ለቤተሰብ የማይሆን ወንድ ለአንቺም ትዳር ወደፊት አይሆንሽም ብዬ ነው የምነግራት። እና ምን ትላለህ? ባጭሩ ንገረኝ ነው። ጥሩ ነው የመከርሻት። ይኸውኛም ባጭሩ ስንመልስ ጥሩ ምክር ነው የሰጠሻት። ይሄንን መርፌ አሁንም ውጊያት እሺ። ያላገባሽው ባል ምንም የሚሰጣትን ነገር አትስማ። ቤተሰቦቿን መስማት ያለባት እሺ። ቤተሰብ ይበልጣል እሺ። ኦኬ እሺ አመሰግናለሁ። በጣም ነው ወደ አሌክስ ወንድም ኖርልኝ። አመሰግናለሁ። እሺ ወይ ጉድ 40,000 ብር ምናምን የሚገዛለት ስልክ የሚገዛለት ሰው። እኔ ለራሴም ቢሆን ለሰው ሰጥቼ ግዙልኝ ማለት አለብኝ። አሁን ለአንዳችሁ ልኬ ሴቶች አንዳችሁ እዚህ ውስጥ ለስራው ጸባይ በራሴም ብር ተገዛልኝ ብዬ ቢያንስ ወጉ ይድረሰኝ እንጂ ራሴን ላጽናና። ምን እያስነኳችሁ እንደሆነ ነው የማይገባኝ። ሄሎ ሰላም፣ እንዴት ነህ አሌክስ? ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። እንዴት ነህ? እግዚአብሔር ይመስገን። ምን እንታዘዝ? እኔ አንድ ነገር ላማከረ ነበር። እሺ ንገሪኝ። እኔ ማለትም ትንሽ ታሪኩ እንዳይረዝምብህ ላሳጥረው ወይስ ዋና ፖይንቷን ብቻ ልንገር? ፖይንቷንም ንገሪኝ ብቻ እንዲገባን አድርገሽ ንገሪኝ። ወይስ ሀሳቡ እንድንረዳሽ? እሺ ማለትም እኔ ያለሁት እዚህ አረብ ሀገር ነው እና ጓደኛዬ ማለት ነው እንትን አስተዋወቀችኝ ወንድሟን እና ከዛ አብረን ሆነን እሷ አብራችሁ ሁኑ ምናምን ብላን ሳይሆን አብረን ሆነን ያው እየተላመደን ወደ ፍቅር ገባን ማለት ነው። የጓደኛዬ ወንድም ሴት ጓደኛዬ ማለት ነው። እሺ እና አብረን ሆነን ያው 1 አመት ምናምን ቆየን። ከዛ በመሀል ብሬክአፕ እንፍጠር ምናምን ብሎ በመሀል ብሬክአፕ ፈጠረን። ማለት አብረን በፍቅር እያለን በመሀል በድንገት ተነስቶ ምናምን እንትን መማር አለብኝ እንትን ኮሌጅ ተማሪ ነው መማር አለብኝ ምናምን አንቺን እያሰብኩ መማር አልቻልኩ ምናምን ብሎ ብሬክአፕ ፈጠረን። እሺ ከዛ በኋላ እኔም በሰዓቱ እሺ አልኩኝ ምናምን ያው በጣም ወደውና አፈቅረውም ነበረ። በግድም ቢሆን በቃ ራሴን እንትን ብዬ እሺ አልኩኝ። ከዛ በመሀል እህቱ ሰማችና ከዛ ለምን ተጣላችሁ ምናምን ብላ በቃ እኔን ከሱ እንዳርቅ ምናምን ማለት ነው ብዙ መከረችኝ። እሱ ተመልሶ እንደሚመጣ ምናምን አድርጋ ማለት ነው። ከዛ እኔም በቃ በትዕግስት ጠበቅኩት እስኪመለስ ምናምን። ከዛ ወደ ሀገር ልገባ ነበረ እና ጠይቂው የመጨረሻ ጊዜ ጠይቂው ወደ ሀገር ልገባ ነው ተመልሰ ከኔ ጋር ትሆናለህ ወይስ እዚሁ ልቀጥል ምናምን ብለሽ ጠይቂው አለችኝ። ከዛ ጠየቅኩት። ስጠይቀው በቃ ችግር የለውም እመለሳለሁ ወደ አንቺ ምናምን ብሎ ተመለሰ።
ወደ እኔ ማለት ነው። ከዛ አብረን ሆነን እህቶቹ ማዘሩ ምናምን ለቤተሰብ ነገረ ላገባት ነው ምናምን ብሎ ማለት ነው። ከዛ እኔም ለሲስተሬ ብቻ ነገርኩኝ፣ ለሌላ ፋሚሊ ሳይሆን ለሲስተር ብቻ ነገርኩኝ። ከዛ በኋላ እንደዛ ካልን በኋላ እኔም አመት ጨመርኩኝ እዚህ ሆኜ ማለት ነው። ከዛ አይደውልም፣ ስደውልለት አያነሳም፣ 15 ይቆያል ሳይደውልልኝ ማለት ነው። እዚህ ነኝ አይልም ምናምን። ከዛ ሲመጣ ምናምን ምንድነው ምናምን ስለው እንትን ይለኛል። ይሄ አልተመቸኝም ነበር፣ የሆነ ቦታ ነበርኩኝ፣ እንደዛ እያለ ነገራቶቹ በቃ እንትን ይላል፣ ያራዝማል፣ ምክንያት ያበዛል። ከዛ በዛ መሀል ላይ እኔ እንደዚህ ላይፍ ስገባ ምናምን የሰፈሬን ልጅ አገኘሁኝ። የሰፈር ማለትም ጎረቤት ሆነን እዛ ሆኜ ማላወራውን ላይፍ ላይ ስገባ አገኘሁትና ማውራት ጀመርኩኝ ከልጁ ጋር ማለት ነው። የሰፈሬ ልጅ ከሱ ጋር እያወራሁኝ እየተግባባን ምናምን እሱ የማይሰጠኝን ትሪትመንት የሆነ ፍቅር ምናምን አለ አይደል፣ ክብር ከዛኛው ያላገኘሁትን ከዚህኛው ማግኘት ጀመርኩኝ። እና በዛ መሀል ያኛው አይደውልም እንዳልኩ አያገኘኝም። እና ይሄኛው ደግሞ በቃ አለ አይደል ይንከባከበኛል ምናምን እና ልቤ ወደዚህኛው እያደላ መጣ፣ ያኛውን ትቶ ማለት ነው። እና ከዚህኛው ጋር አለ አይደል ወደዚህኛው ልሁን ወደዛኛው ልሁን የሚለው ነገር ልቤ መሀል ቤት ላይ ቆሟል። እና ያኛው ይሄኛውም የሰፈሬ ልጅ ነው፣ ፋሚሊውን አውቀዋለሁ ምናምን፣ እዛ እንግባባም እንጂ እዚህ በሰፈር ላይ እንግባባም እንጂ አውቀዋለሁ፣ በደንብ ያቀኛል ምናምን። እና እወድሻለሁ ምናምን ይለኛል። የሆነ አላል የሚሰጠኝ ክብር፣ እንክብካቤ፣ ፍቅር ምናምን ወደዚህኛው እንዳደላ አድርጎኛል። እና ምን ላድርግ የሚለውን ነገር ላማከረ ነው። ይሄኛው አዲሱን እንዴት ነበር የተዋወቅሽው? ቲክቶክ ላይ። የሰፈሬ ልጅ ቢሆንም ቲክቶክ ላይ ነው የተዋወቅነው። ቲክቶክ ላይ እንዴት ነበር የተዋወቃችሁት? የመጀመሪያ ቀን ማለትም የሰፈር ልጆች ላይ ገስት ገብቼ እሱም ገስት ገብቶ ነበረ። እዛ አወራ ምናምን። ከዛ በኋላ በኢንቦክስ መጥቶ አወራኝ። ምን አለሽ? ሰላም የሰፈሬ ልጅ እንዴት ነሽ አለኝ። ከዛ ጅንጅኑ ጀመረ። እድሜ ስንት ነው አንቺ? እኔ 22። ሰው ሀገር ምን ያህል ጊዜ ነው የቆየሽው? 3 አመት። እንዴት ነው በ3 አመት ውስጥ ተሳክቷል ያሰብሽው ምናምን? አልሐምዱሊላህ። አዎ ለአባቴ ቤት ሰርችለታለሁ። ለራስሽስ? ለራሴ ያው ቀጣይ ልሰራ ነው። እሺ እስቲ ሚውት አድርጊና አዳምጪ እስቲ። አሁን መጀመሪያ ራስሽን ሳታቆሚ ለራስሽ ሳትሆኚ የራስሽን ህይወት ሳታስተካኪ ለቤተሰብ ቤት ሰርተሽ ወንዶቹ ምን ይሰራሉ በህይወትሽ ውስጥ? እኔ ደህና ወንዶች ቢሆኑ ጥሩ ነው። እንደው ሰፖርት እንኳን ያደርጉሻል ማለት በሀሳብ ራሱ በቃ ተደጋግፋችሁ ታድጋላችሁ፣ ነገ ትዳርም ትመሰረታላችሁ ቢባል እንኳን ጥሩ ልብ ያለው ሰው ቢሆን ኦኬ እሺ፣ እንደው ነገሩ ሊባል ይችላል። ወጥቴ ነው አጠገብሽ ያለው የእናቱን ጡጦ ያልጨረሰ ትምህርት ምናምን ደበረኝ ብሬክአፕ እናርግ የሚልሽ ብሬክአፕ እናርግ ብሎሽ እኮ አይደለም፣ ሌላ ሴት አለሽ በህይወቱ። ገብቶሻል? እና ሁለታችሁ ማኔጅ ማድረግ ከበደው። የተወሰነ ጊዜ ስጭኝ እስቲ ከዚህኛው ጋር ትንሽ ተፍተፍ ብዬ ሁኔታዎች አላማሩ ካሉኝ ወደ አንቺ እመጣለሁ። ብሬክአፕ የሚል ቋንቋ ስለማይገባኝ ሰዎች ለራሳቸው ሲያመቻቿችሁ ብሬክአፕ ማድረግ የተወሰነ ጊዜ እስቲ አልተለያየንም ግን ብሬክአፕ እናርግ እስቲ ምናምን የህፃን ጨዋታ ማለት ነው። ሰው ሲፈልግ ይመጣል ማለት ነው። እንደዚህ የሚባል ነገር የለም። አንድ ሰው ወይ አብሮኝ ነው ወይ አብሮኝ አይደለም።
አብሮኝ ካልሆነ አብሮኝ አይደለም። በቃ አለቀ። የምን ሲመቸው ብሬክአፕ አድርጌ ነገሮች ተስተካክሎኝ እንደፈለግኩ ዘልዬ ብሬክአፕ አድርገን ነበር። አሁን እንቀጥል እስቲ። እንዴ የኔ ህይወት ገንፎ የቀዘቀዘ ገንፎ ነው እንዴ? እንደፈለገ በፈለገበት ሰዓት መጥቶ የሚዝቀው ህይወት አለኝ እኮ። የሰው ልጅ ነኝ፣ ክቡር ነኝ እኮ። ክቡር ነሽ እኮ። ብሬክአፕ ምናምን ካሰኘው ቀይ ምንጣፍ አንጠፈሽ ትሸኛለሽ። ድጋሚ አይመጣም ወደ ህይወትሽ። ምን አድርጎ ምን እንደመጣ መታወቂያለሽ። ሰዎች ለራሳችሁ ሲያመቻቿችሁ ብሬክአፕ እናድርግ ሲሉሽ ትላላችሁ እንዴ? እንዴ ሰው ከውጭ ያየነውን ነገር ሁሉ አምጥተን ህይወታችን ላይ መተግበር አለብን? ብሬክአፕ እናድርግ የሚባባሉት እኮ ትዳር ውስጥ ያሉ ፍቅር ውስጥ ያሉ እኮ ውጭ ያሉ ምናምን እኮ ማለት የሌላ ሀገር ዜጎች ማለት ነው። በቃ እነሱ አይፈላለጉም። በቃ የሚፈላለጉት ለጊዜያዊ ነገር ነው። በቃ ትዳርም አይፈልጉም፣ እንትንም ምንድነው ሪሌሽንሽፕም አይፈልጉም። ጀስት ሲንግል ነው መሆን የሚፈልጉት። ግን ብሬክአፕ እናድርግ ስንፈላለግ እንገናኛለን አይነት ስታፍ ነው። እንደዚህ አይነት ጨዋታ ውስጥ አትግቢ። ይደግ መጀመሪያ እሱ። ስለዚህ ቆርጠሽ ጣየው፣ አይሆንሽም። ባለ ብሬክአፑ ማለት ነው። ባለ ቲክቶኩ እኔ ቲክቶክ ላይ እኔ ብቻ ነኝ እኮ ያልጀመርኩት። ገስት ምናምን ሰሞኑን ጀምራለሁ። እሺ ጓዶች ኑ ቁጭ ብለን ስናወራ እንውላለን። ከዛ ውስጥ አላጣም እኔ የሚድልኝ የገባችሁ ገስት ላይ እናወራለን፣ እንሞዳለን። አንድ የዋ ልብ ያላት አላጣም። እንደው ግፋ ቢል እንደው ተረግሜም ተፈጥሬ ቢሆን እንደው ይሄን እንኳን አላጣም። ደጋግሜ ብሞክር ቲክቶክ ላይ መጥቶ የሰፈሬ ልጅ ብሎ ያወራሽ ሌላዋንም አውርቷል። አንቺ 23 ዓመትሽ ነው። ምንድነው የሚያጃጅልሽ? በስራን የመጣሽው ያሰብሽውን ገና አላሳካሽም። ለቤተሰብ ነው ቤት የሰራሽው። የራስሽን ልትሰሪ ነው። አሁን በቃ ወጥረሽ ስሪ። ከዛ ውጪ በ23 ዓመትሽ ወንዶች መተው ፍቅር ግንኙነት ምናምን እያልሽ የምትጃጃይበት እድሜ አይደለም። ገና ነሽ። ገና ስለ ትዳር እንኳን ለማሰብ ቢያንስ 25 26 ዓመት ይሁንሽ፣ 27 ኢትስ ኦኬ። በዛ እድሜ ላይ አሁን ገና ነሽ። ስራ ላይ አተኩሪ። ውሸታሞች ናቸው። ውሸታም የቲክቶኩ ውሸታም ነው። እሺ ይሄን እርግጠኛ ሆኜ ነው የምነግርሽ። አዎ ብዙዎቹን ጀንጅኗል፣ እየጀነጀነ ነው፣ ይሄድበታል። ስለዚህ በየዋህነት እንትን እንዳትይሽ፣ እንዳትበይ ተጠንቀቂ። በጓደኞቻችሁ ወንድሜ ላስተዋውቀሽ፣ ጓደኛዬ ላስተዋውቀሽ ብለው ሲያመጡላችሁ ደግሞ አትተዋወቁ። ማንም የእናንተን ትዳር ለመምራት ለማቋቋም ይመጣ የለም። ፈጣሪን ጠብቂ። እሺ ቆንጆ ሰው መፈልጊ፣ ጥሩ ሰው፣ ጥሩ ልብ ያለው ሰው መፈልጊ ከሆነ ተግባባል። ገብቶኛል። አመሰግናለሁ። አመሰግናለሁ። አንዳችሁ እንኳን እንደዚህ የምትገቡ ሴቶቹ ኢንቦክስ ላይ አጽፉልኝም ሀይ እኔ ቆንጆ ሚል ቴክስት እንደው ለሞራሌ እንኳን እንዴት ነህ? እስቲ ስልክህን እንጀናጀን። ምን ይመስላል? ኢሞ ይሻለናል? ቴሌግራም ቦተም ይሻለናል ወይስ ዋትሳፕ? አትሉኝም ባላዬ ቴንኪው። እሺ እና እንደው የድርሻዬን እኔም እንደው አርጉዬ ሰራ ነው። አንድ ብርጭቆ እንኳን በስሜ ላስገዛ ጎበዝ። ትስቃላችሁ አይደል እናንተ? ሄሎ ሰላም አሌክስ፣ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ሰላም ነው? ሰላም እሺ፣ ብዛ። ምን እንታዘዝ? ባለፈውም ገብቼ ነበረ፣ ግን የሆነ ነገር እንድትመክረኝ ፈልጌ ነበር አሌክስ። ማለት ውስጤን በጣም እያስጨነቀኝ ስለሆነ ማለት ነው። ባለፈው ገብተሽ ነበር? አዎ፣ በሌላ ኬዝ ነው የገባሁት። ግን እሺ ንገሪ። ይሁን ላሌክሶ ማለት በ2013 ማለት የሆነ ጓደኛ ነበረኝና ቤሩት ነበርኩኝ። ከቤሩት ገብቼ ቦይፍሬንድ ነው። አዎ። እንዴት ተዋወቃችሁ? እና በስራ ነው የተዋወቅ ነው ማለት እኔ እንትን ከመርካቶ ወደ ክፍለ ሀገር መዳበሪያ ምናምን እጭን ነበረ፣ የፍርኖ ዱቄት መዳበሪያ ማለት ነው። እሺ። እና እሱ ደግሞ ደላላይ ነው። ያው
ኮሚሽን አስብለታለሁ። በዛ አብረን ነበረ የምንሰራው ከሱ ጋር። ከዛን ያው እኛ አካባቢ ላይ ደግሞ ወንድም አለው እሱ። እኔ ወንድም እንዳለው አላውቅም። በሰዓቱ ህይወቴ ላይ ምንም አይነት ሰው አልነበረም። ምክንያቱም ባለፈው በነገርኩክ ነገር ላይ በዛ ጉዳይ ላይ ነበርኩኝና ከዚህ ልጅ ጋር እየሰራን በቃ ሰፈር ላይ ያልሆነ ነገር መወራት ጀመረ ማለት ነው ስለኔና ስለሱ። እኔና እሱ ግን ከስራ ውጭ ምንም አይነት ኬዝ አልነበረንም ምንም ማለት ነው። እሺ ይሰማል አሌክስ? ይሰማል። እና ከዛም በቃ በጣም መወራት ጀመረ። ምክንያቱም በአሱዚ ምናምን ተጭኖ ስለሚገባ መዳበሪያው በቃ ወያሎች ደላሎች ምናምን ያስቸግሩሻል በሚል በጣም ነበር የሚያግዘኝ። እና በዛ በጣም ሲወራ በቃ እሱም ወደ እልክ ውስጥ ምናምን መግባት ጀመረ። እኔ ግን ነገሮችን እንትን ለማለት አልፈለኩም ነበር በሰዓቱ። ግን በቃ እህቶቼ ምናምን ብዙ ነገር ሲፈራረቅ እስቲ በቃ በሚለው በእልክ እኔም እዛ ነገር ውስጥ ገባውኝ። እና ግን በእርግጥ ያው በሰዓቱ ትክክል ነኝ ብዬ ነበር የማስበው። አሁን ላይ ግን ነገሮች ሁሉ ስህተት ናቸው በእርግጥ። እና በቃ ብዙ ነገር አሳለፍኩኝ አሌክስ፣ ብዙ ስቃይ ተሰቃየኝ ከሱ ጋር። በጣም ነው የሚቀናው፣ በጣም ከሚባለው በላይ ማለት ነው። እና በጣም ነበር የሚያሰቃየኝ። ግን እንደዛም ሆኖ በጣም ስለምወደው በቃ የሚያደርገው ነገር ለእኔ ትክክል ነበረ በሰዓቱ ማለት ነው። ብዙ ነገሬን አጥቻለሁኝ። በቃ ብዙ ነገሬን ነው የቀማኝ። ግን ይሁን ብዬ በቃ ኖሬያለሁኝ ከሱ ጋር አውቶቢስ ተራ አካባቢ በቃ አንቺ ምን ሆነሽ ነው ቤተሰብ የለሽም እንዴ ምናምን እስከመባል ሁሉ ደርሼ ነበር እሱ በሚያደርገው ነገር ማለት ነው። እና የሆነ ሰዓት ላይም በቃ ጠፍቼ ወደ አዳማ ገባሁኝ። ወደ አዳማም ደግሞ ስገባ አዳማም ድረስ አፈላልጎ ይመጣ፣ እዛም ሊያስቀምጠኝ አልቻለም። በቃ አሁንም ሲያታለነኝ እሺ ብዬ ተመለስኩኝ ማለት ነው። እሺ ብዬ ተመለስኩኝ። ከዛ የመጨረሻ ከቤሩት ይዣቸው የገባሁት እቃዎች ልብሶች ምናምን ነበሩ። በቃ እሱን ሁሉ አውጥቶ ሸጠብኝ ማለት ነው። ሸጠ እና ብዙ ነገር አደረገ። ከዛም በቃ እንደዛ የሆነች ጓደኛ ያለች እሷ ጋር ጠፍቼ ሄድኩኝ። እሷ ጋር የተወሰነ ጊዜ ቁጭ ብዬ በቃ ወደዚህ መጣሁኝ ማለት ነው። እና እኔ እና እሷ አሁን ከተለያየን 2 ዓመት ምናምን ሊሆነን ነው። ግን አሁን ላይ ደግሞ ሰፈር ላይ እየሄደ እየዛተ ነው ከኔ ውጪ የትም እንደማትሄድ፣ ከኔ ውጪ የትም ከማንም ወንድ ጋር እንደማትሆን ምናምን ብሎ ቤተሰብ ላይ ሄዶ እየዛተ ነው ማለት ነው። እና ምንድን ነው ማድረግ ያለብኝ አሌክስ? አሁን አንቺ የት ነሽ? እኔም ጆርዳን ያለሁት እኮ። ስለዚህ አሁን ፈርተሽ ነው አንቺ በዛቸው? አዎ፣ ምክንያቱም አንደኛ በቃ ማለት ልጁ ነገረ ስራ ሁሉ በቃ ሰው ላይ አለ አይደለ? አሲድ የመድፋት እንደገና ደግሞ በጩቤ መሰንዘር እንደዚህ አይነትን ነገር ነው የሚያደርገው። ከዚህም በፊትም ፊት ለፊት እኔ ቁጭ ብዬ ማለት ነው 8 ቦታ ነው እጁን የከታተፈው ማለት ነው በጩቤ እያየሁት ማለት ነው። እና በቃ ያንን ነገር እጅግ በጣም ነው የምፈራው። እዛ ጋር ደግሞ በቃ በስሜ ሁሉ ተነቅሶታል። አሁንም እዚህ ከመጣሁኝ ወዲህ እንደዛው ተነቅሷል። እና በቃ ወይ ከሞትንም አብረን ነው ወይ ከኖርንም አብረን ነው የሚለው። እኔ ደግሞ ከሱ ጋር በፍጹም መኖርን አልፈልግም። ለምን 2 ዓመት ማለት ቀልድ አይደለም። ያም ስለምወደው የመጀመሪያ በቃ ማለት አፈቀርኩኝ የምለውን ሰው እሱን ብቻ ነው የመጀመሪያ ያፈቀርኩት እሱን ነው። ግን ያ ሁሉ ዋጋም የከፈልኩት ስለምወደው ነው። ገባ? እና ባዶ እጄን ሁሉ ስቀር በቀቶ ብሎ ነው ፊቴ ላይ ተፍቶብኝ ሁሉ ሂጂ አሁን ሜጃ እኮ ምንም ነገር የለሽ ምናምን ብሎ ሞራኔን የሚነካ ንግግር ሁሉ ነበር የሚናገር። ገባ? ግን ያን ሁሉ ችዬ ነበር በቃ ከሱ ጋር ስኖር የነበረው። ምክንያቱም በቃ በጣም ጩቤ ነው በቃ ነገሮቹን ሁሉ በጩቤ ነው እንትን ማለት የሚፈልገው። ፊት ለፊቴም አድርጎታል። እና ለራሱ ያራራ አሁን እኔን ደግሞ እንዴት ማለት ለኔ ይራራልኛል ብዬ አላስብም። አንዳንዴ ይሄ ነገር በጣም ነው የሚያስጨንቀኝ። አሁን ዘንድሮ መግባት እፈልጋለሁ፣ ግን በቃ ምን አድርጌ ነው የምገባው የሚለውም ነገር በጣም ነው የሚያስፈራኝ፣ በጣም ማለት ነው። እሺ አሁን ምን መሰለሽ፣ አንደኛ ነገር አሁን እንደዚህ አይነት ነገር ሲፈጠር ይሄ አቢዩዝ የሚያደርጉ ወንዶች ሴት ልጅ ላይ የሚይዝቱ የሚያስፈራሩ ነገሮች ሲፈጠሩ ቀጥታ ጉዳዩን ወደ ሕግ መውሰድ ምንም ጥያቄ የሌለው ጉዳይ ነው። ገብቶሻል? ሰው ዛተ
ገልሻለሁ ነው ያላት። ሲገላት እንይዘዋለን አይባልም። ገብቶሻል? መዛት በጣም አደገኛ ወንጀል ነው ልልሽ ፈልጌ ነው በየትም ሀገር ህግ። ስለዚህ ዛቻ ማስፈራሪያ እያደረሰብሽ ከሆነ ያንን መረጃ ማስረጃ ይዘሽ ቀጥታ ጉዳዩን ወደ ህግ መውሰድ ምንም ለቅድሚያ መሰጪው ጉዳይ ነው ከምንም በላይ። እሱ አሁን አገር ቤት ሄደሽ ከሱ ጋር አሁን መፍራት የለብሽም፣ ግን ትጠነቀቂያለሽ። መጠንቀቅ ማለት ምን ማለት ነው? ለምሳሌ እሱ ያለበት ቦታ አትሄጂም፣ የት እንዳለሽ አድራሻሽን አትነግሪውም፣ እቅድሽን ምን እያረግሽ እንደሆነ የት እንደምትገኝ አትነግሪውም። ግን ጉዳዩን ቀጥታ እነዚህ እጆችሽ ላይ የድምፅ መረጃዎች፣ የጽሁፍ መረጃዎች፣ ከዚህ በፊት ያደረጋቸው ነገሮች፣ ያደረሰብሽን ነገሮች በሙሉ አንድ ላይ አጠናክረሽ ቀጥታ ጉዳይሽን ወደ ህግ ስትወስጂው ህግ ደግሞ ምን ያደርጋል? አንቺ የደረሽበት ቦታ እንዳይደርስ፣ ሁለተኛ ቅጣትም አለው ይሄ ራሱን የቻለ። ስለዚህ እንደ ቀላል እንዳታዩ፣ እስኪያረገው አትጠብቂ ማለት ነው። ሴቶች ለዛ ነው ሲይዝትባችሁ ወንድ ልጅ ዝም ትሉታላችሁ። በቃ እስቲ ምንም አያመጣ ምናምን በሚል ያመጣል። አንቺ ህይወትሽ ከተበላሸና ነፍስሽ ከጠፋ በኋላ ምን ያመጣል? እሱ ቢታሰር እሱ ቢፈረድበት ምን ፋይዳ ያለው የአንቺ ነገር ከተበላሽ በኋላ። ስለዚህ አሁን ነው የምትጠነቀቂው። አገርሽ ትሄጃለሽ፣ ግን የት እንዳለሽ አድራሻሽን ምናምን አትነግሪም። ቀጥታ ግን ጉዳዩን ወደ ህግ ትወስጂዋለሽ። ህግ ይጨርሰዋል ማለት ነው። ያኔ ልክ እረፍት አሌክሶ ካፍክ ሌሉ ሰድና ይሄንንም በመፍራት ማለት ነው ከቤተሰቦች ያገልግ ራቅ ብዬ ሌላ ቦታ ነው የራሴን የሆነ ነገር የገዛሁት ቦታ ራሱ ማለት ነው። በቃ እሱ እንዳያገኘኝ በሚል ራቅ ብዬ ነው ቦታ ሁሉ የገዛሁት ማለት ነው። ግን አሁን ምንድነው በቃ በሆነ ነገር ያገኘኛል። ገባ? እኔ አሁን ምንድነው ፌስ ለፌስ ምንም ነገር ላደርገኝ ይችላል፣ ግን ቅስፈታዊ ነገር እንዳጠቃኝ ነው የምፈራው። ምክንያቱም ከዚህም በፊት ከአውቶቢስ ተራ ራሱ ፎቶ ለልጆች ሰጥቶ 5 ጎረምሶች ይዞ መጥቶ በፎቶ ሁሉ ሲፈልጉኝ ነበረ ልጆቹ ማለት ነው። ገባ? ይሄንን ሁሉ ነገር ምናምን ይዘ አንቺ ይሄንን ሁሉ ነገር ወደ ህግ መውሰድ የነበረብሽ ያኔ እኮ ነው። ዘገየሽ። ይሄ ሁሉ ነገር አንዴ እንዲህ በፎቶ ያፈላለገሽ ሲዘትብሽ ወይ ሲደበድብሽ የሆነ ነገር ሲያደርግ ያኔ ብትወስጂው ኖሮ ወደ ህግ አንቺም ሰላም ታገኛለሽ፣ እሱም የሚገባውን ነገር ያገኛል። ግን ዝም አልሽ። በዛ ሁኔታው ዝም አልሽ። ከሀገር ተሰደድሽ። ሰውዬው የልብ ልብ ተሰማው። ታፈቅረኛለሽ፣ ምንም አታረገኝም ብሎ ነው የሚያስበው። ገብቶሻል? አንቺ ጥንቃቄ አድርጊ። አሁን ያልኩሽን ነገሮች ጥንቃቄ ውሰጂ። ከዛ ውጭ አድራሻሽን ምናምን አታሳውቂ። ከዛ ገፍቶ የሚመጣ ከሆነ አንቺ በጥበብና በብልሃት ጉዳዩን ወደ ህግ ትወስጂዋለሽ፣ ጠበቃ ይዘሽ። ከዛ ያኔ መፍትሄ ታገኛለሽ በእርግጠኝነት። በቃ ማለት እኔም አሁን የሆነ ጊዜ እንደዛ ሞክሬ ነበር አሌክስ። ማለት መጥሪያ ምናምን አምጥቼ እንደዛ ሞክሬ እስር ቤት ለኔ እቤቴ ነው ይላል። የሚገርም እስር ቤት ለኔ እቤቴ ነው። ቤቱ ይግባ ታዲያ ጥሩ ነው ቤቱ። አሁን እኮ አንቺን እኮ እንትን ሊልሽ ነው። እስር ቤት ቤቴ ነው ምንም አታመጪ ብችልሽ ማቅለሉ ነው። ይሁና ቤቱ ይግባ ጥሩ ነው። አንቺም ማቅለለሽ አትዩ። አሁን እንደዚህ አይነት ሰዎች እስር ቤት እኔ ቤቴ ነው ምንም ችግር የለው ምናምን ካሉ እሺ ጉድ ሞርኒንግ ወደ ቤት ግባ። ገብቶሻል? እንጂ አሁን እስር ቤት ቤቴ ነው ሲልሽ አንቺ በቃ የልጅ ቢታሰርም ምንም ችግር የለውም ብለሽ እንድታቀዩ ነው። ችግር የለውም ቤቱ ነው፣ ወደ ቤቱ ይገባል። እሺ ምንም እንዳታስቢ። ደግሞ ጊዜውን ጨርሶ ሲወጣ ደግሞ ይገባል። እንደዛ ነው ማድረግ ያለብሽ። እሺ እሺ አሌክስ፣ እሺ አመሰግናለሁ። እሺ አይዞሽ። እንዲህ የሚያስፈራሩና የሚዝቱ ጥቃት፣ የሴት ልጅን ጥቃት ሴቶች ናችሁ ራሳችሁ የምታበረታቱት። ምክንያቱም ጥቃት ማለት ሰው በንግግሩ ነው ጥቃት የሚጀምረው። እንዲህ አረግሻለሁ ሲል ያኔ ወዲያው ወደ ገደለው። እስር ቤት ቤቴ ነው ችግር የለውም ቤት ግባ፣ በቃ ኑሮውን እዛ ጀምር። እንደ ቀልድ እንዳታዩት። እያንዳንዷን እርምጃ ወደ ህግ ውሰዱት። የትም ቦታ ብትኖሩ፣ የትም ቦታ ተግባባን። ሄሎ ሄሎ፣ ጤና ይስጥልኝ። ይስጥልን አሌክስ። ይሰማል ድምጼ? በደንብ ይሰማል። ምን እንታዘዝ? ኤርፎን ስላደረኩ ነው ማለት የምነግርህ። ያው እኔም አለሁበት ግን ስለ ቤት ፋሚሊ ሲስተር ነው እና ግን እኔ እዚህ አድርጌ
ወይኔ እንዲህ በዚህ መንገድ ጎዳዋት እንዴ ብዬ ራሴ እንትን የምልበት ነገር ነውና ማን የምክር አገልግሎት ነበር። ቆይ እኔ እናት አልተረጋጋሽም እኮ አንቺ ራሱ ድምፅሽ ይሄዳል ይመጣል ማለት ሲስና ኦኬ እኔ ኤርፎን ነው ኤርፎኑን አውጪ እስቲ ሄሎ አሁስ እናካቴው ጠፋች ሄሎ ሄሎ ይሰማል ኤርፎኑን አውጪ እስቲ ኦኬ እሺ ኤርፎኑን አውጥ ኔትወርኳ ነው ማለት ነው ኔትወርክሽ ነው የሚቆራረጠው ኔትወርክሽን አስተካክዪ እስቲ አዎ ኔትወርክ ነው ኦኬ አሁን የሚቆራረጣል ማለት ነው አሁን እሺ ይሻላል እንደዚህ አውሪኝ እስቲ ኦኬ እሺ አሁንስ ይሰማል አሁን ማለት ምክር እንድትመክረኝ ነበረ እሺ ቀጥይ እኔ የምነግርህ ነገር ማለት ከታላቅ እህቴ ጋር የተገናኘ ነው ግን እኔ እንደዚህ አይነት ነገር አድርጌ በቃ ጎዳዋት ወይ ማለት እኔ እንዲህ በማድረጌ ተጎዳች ወይ ብዬ ራሴን ተጠያቂ እንዳደርግ ያደረገኝ ነውና ምን በማድረግሽ ምንድን ነው ያደረግሽው ምን በማድረግሽ አልገባንም ማለት ከትዳሯ እንድትወጣ አደረኩት ምን አድርገሽ ከትዳሯ እንድትወጣ አደረኩት ማለት እንድትተው አደረኩ እንድትፋታ እኮ የተፈጠረውን ንገሪና ትታው እንድትወጣ ማለት ነው እሺ እኮ የተፈጠረውን ከመጀመሪያው ጀምረሽ ንገሪ እሺ ሲጋቡ ማለት ነው ገና ሲጋቡ ራሱ ከተጋቡ በኋላ ፋሚሊ እንዲመልስ ምናምንኛ በክብር ጠርተናቸው ገና የሰርጉ ቀን እስር ቤት ገባ በቃ በሽማግሌ በኑሮ ያገባት ባሏ ማለት ነው ታሰረ ለምንድን የገባው እስር ቤት በቃ ያንን ላይፍ በራሱ በስራ ጉዳይ እንደዚህ ምናምን ተከሶ ገንዘብ አጉሏል ምናምን በሚል ነገር ታሰረ እስር ቤት ገባ በጣም በስንት ተአምር በቃ የመልሱን ፕሮግራም ምናምን እንደምንም አድርገን ያለሱ ባዶ አስብ ሙሽራ ተጠርታ ከባሏ ጋር ሙሽራዋ ብቻዋን ተቀምጣ ባል የሌለበት ያውም እስር ቤት ገባል ተብሎ በወንጀል ነው እንደዚህ ምናምን ተብሎ እንትን የተባለ ውርደት ነው ቤተሰብም በጣም እንትን ያለው በጣም ፋሚሊ ሁሉ የተሰበሰበበት ፕሮግራም ነው እና ያን ሁሉ አለፈ በቃ አንድ ጊዜ ስህተት ነው ቢኮዝ ምክንያቱም እሷ ደግሞ በዛ ሰዓት ነፍሰ ጡር ነበረች ስለዚህ አጠራጠር አድርጌ ነው የምነግርህ የምቸኩለው ለዛ ነው ነፍሰ ጡር ስለነበረች ግዴታ ለሆዷ ስላለው ልጅ ሲል በቃ ይሄን ነገር የሚታለፍ ነገር ነው ብለን በቃ ዝም አልን እኛ እሷ ራሷ ትወጣው ብለን ምክንያቱም ትዳሬ ነው ብላ ገብታለች የኛ ነገር ክብር ችግር የለውም ምናምን አላት በቃ ከእስር ወጣ ከዛ በኋላም ቀጠሉ መኖር ጀመሩ እየኖሩ ሌላ ሀገር ነው የሚኖሩት እኛ ደግሞ ፋሚሊ ሌላ ሀገር ነው የምንኖረው እየኖሩ ለካሷ የምትጎዳውን ጉዳት ለኛ በቃ ምንም የምትነግረን ነገር የለም ከዛን ጊዜ ጀምሮ ነው የነሱ በቃ ከትዳራቸው ገና ከኛ ቤት መልስ ጀምሩ እንትን ማለት የተጀመረው በቃ በጣም ብዙ በደል እየደረሰባት ነው በቃ በሷ ስም ሁሉ ከሌላ ሰው ብር እየተበደረ እየወሰደ በአካውንቷ ማለት ነው እሷ ሳታውቅ ስራ ሳይኖረው ስራ አለኝ እያለ እየወጣ ደግሞ ሲደርስ ብር የለም እየወጣ ለካ በሱ አካውንት ብር እየተበደረ በኢቲኤም ባላንስ እየሳበ ነው ከብዙ ሰዎች እሷ የምታውቀው ታሪክ የለም እና ይሄን ሁሉ ሳትነግረን ለረጅም ከአንድ አመት በላይ ቆየች ልጁ ተወልዶ እስኪያድጉ ምናምን በቃ እስኪያድግ ድረስ በጣም ቻለችው ይበልጡኑ ሌላ ክፍለ ሀገር ሁሉ ለስራ ሄደ ትልቅ ነው ማለት መስራት ይችላል ጭንቅላት ያለው ሰው ነው ግን ምን እንደነካው ሳይታወቅ እንደዛ ሆነ ከዛ በኋላ በቃ ይሄ ልጅ ሌላ ሀገር ክፍለ ሀገር ስራ ሄደ የሄደበት እዛም ታሰረና እዛም ስራ ጥሎ መጣ ደብረ ብርሃን ተብሎ ታስሮ ሲመጣ በቃ ይሄ ነገርማ ተገቢ አይደለም ብላ ነገረች ያለውን ነገር እንደዚህ ነው ብላ ነገረች እኔ ደግሞ እንዳጋጣሚ ስደት ላይ ነበርኩ ስለዚህ በቃ
ይሄ ሰው የተበደረው ገንዘብ ጠቅላላ ደወል ጀመሩ። ከዛ በቃ ይሄ ሰው አያስፈልግሽም ታይዋልናት፣ ሙሉ ፋሚሊ ታይዋልናት። ይበልጥ ደግሞ እንድትተወው እኔ ነኝ ያደረኩት። ታዩ በቃ ይሄ ሰው አያስፈልግሽም ብዬ ፕሮሰስ ጀመርኩላትና እሱ ሳያቅ ወደ አረብ ሀገር አመጣዋት። ይቅር አልኩኝ። ምክንያቱም በጣም የተበደለችው በደል አሌክስ እዚህ ጋር አጠር አድርጌ ልነግርህ ነው እንጂ እጅግ በጣም ስቲል ስራ ጥሎ ቤተሰቦቹ ጋር ወስዷት አስቀምጧት። ስራ ካገኘ በኋላ ደህና ነሽ፣ እንዴት አደርሽ፣ ምን በላሽ፣ ምን ጠጣሽ እንኳን የማይላት ሰው ሚስቴ ብሎ ካገባት በኋላ ስራ ፈቶ ውጭ ካለ በኋላ ቤተሰቦቹ ጋር ወስዳው እንኳን ቤተሰቦቹ ቤት እስክትኖር ድረስ ችላ ያን ሁሉ ካሳለፉ በኋላ መሄድ ትችያለሽ፣ ያሰረሽ የለም ሁሉ ብሏት እስኪገላምጣ ድረስ ያን ሁሉ ችላ በልታ ጠጥታ አድራ ሳይሆን ባዶ ሆዷን እያለቀሰች ችላ መጨረሻ ላይ ሲከብዳት ነገረችን። ስለነገረችኝ ግዴታ እህቷ ነኝ ነው በቃ ለምን ይሄን ያህል ትበደለች? ገና ልጅ ናት። ብዙ ያየችው ነገር የለም። አንድ እሱ ብቻ አይደለም እዚህ ምድር ላይ ለእሷ የተፈጠረው። ስለዚህ መተው አለባት ይሄ ሰው። ለምን በእሷ ምክንያት ገንዘብ እየተበደረ ከሰው ያልተበደረው ጓደኛ የለም። በቃ የምታውቀው ጓደኞቿን ጠቅላላ ብር ተበድሯል በእሷ አካውንት። ያ አካውንት በሙሉ ግዴታ መክፈል አለባት እሷ። ምክንያቱም ሪሲት ሁሉ የሚያሳየው በእሷን ስም እንደተላከ ነው ብሩ። እና በጣም ይሄ ነገር ስለበዛ ይሄ ሰው በቃ ይቅርብሽ አያስፈልግም ብያ ይዣት መጣሁኝ። እኔ ፕሮሰስ ጀመርኩለት፣ ብሩን ሰጠዋል፣ መጣች፣ ጥላ መጣች። ልጁን ለራሱ ወሰደ በኋላ አሁን ልጁን ስጠኝ ምናምን ብትለው ልጅ አላሳይም ማለት በስልክ ቢልም ፋሚሊውም የእሱም በቃ በዛ ደገፉት። ልጅም አታይም በቃ አታስፈልጊም አሏት። ስለዚህ ይሄ ትዳር ከጀምሩ ትክክል አልነበረም ማለት ነው ብዬ አስብ። አሁን እሷ ደግሞ በእኔ ማዘን ጀመረች። አንቺ ያለች እና አሁን እኔ እዚህ ጋር ተወቃሽ መሆን አለብኝ። በጣም ውስጥ የተጨነቀ ምን አደረኩኝ? ተጎዳው ስላለች ነው ይሄን ያደረኩት። እኔ ምን አጠፋው? መጎሳቆሏን አይቼ ነው እንደዚህ ሆንኩ ብላ ስታለቅስ ሁሉ ጊዜ ከምትቸገሪ መጀመሪያ ሲጀመር ራሱ የማያምር እንጀራ ከምጣድ ያስታውቃል እንደሚባለው ከጅምሩ ገና በትዳሩ እንደዚህ እንትን ያለ በእሷ ትዳሪ ብሎ ከገባ በኋላ ይሄን ሁሉ ጣጣ ያደረሰባት ሰው ሲቀጥል ሌላ ሁለተኛ ልጅ ሲደግሙ ደግሞ ሌላ ጣጣ ነው። ስለዚህ ተይ ብዬ ማለቴ ምኑ ጋ ነው ጉዳት? ምን በደልኩ? ይሄ ነው ጥያቄሽ። እና እኔ መጨረሻ ላይ አሁን ተወቃሽ ምን እያለች ነው የምትወቅስሽ እሷ? አንቺ ነሽ ልጄን እንዳላያት አሁን እንደዚህ ያደረግሽኝ። አንቺ እንደዚህ ባታድርጊ ኖሮ እንደዚህ አይደል። አንቺን ነው ሁልጊዜ የሚያነሳው ነገሮች ሲናገር እህትሽ እንዲያጋ እህትሽ ናት እንዲያደረገችው